እንጂ ያ መንገድ ታልፏል ብዬ ነው ማስበው ያ ቀይ መስመርም የታለፈበት ጊዜ ነው ያለው ብዬ ነው ማስበው ግን አገዛዙ ሁሌ የሚያመጣቸው መፍትሄ ብሎ የሚያመጣቸው ነገሮች ያስደንቁኛል እንግዲህ as the problem gets worse ፕሮብለሙ ችግሩ እጅግ የከፋ የሆነ በሄደ ቁጥር እነሱ 50 ጊዜ 200 ጊዜ 300 ጊዜ ተሞክረው ምንም ውጤት ያላመጡ ተመሳሳይ አይነት ቴምፕሌቶችን ሲጠቀሙ ታያቸዋል ሐኪሞችን ሲሰበስብ የመጀመሪያው አይደለም አርቲስቶችን ሲሰበስብ የመጀመሪያው አይደለም የሃይማኖት አባቶችን ሲሰበስብ የመጀመሪያው አይደለም መምህራንን ሲሰበስብ የመጀመሪያው አይደለም ደግሞ እንደገናም እንደሚሰበስባቸው ልነግርህ ይችላል ሲሰበስባቸው ምን እንደሚናገር ጽፌ ልሰጥ ይችላል የምክክር ኮሚሽኑ ሪኮመንዴሽን ምን እንደሚሆን ዛሬ ላይ ሆኜ እነግርሃለሁ ምን ይዘው እንደሚመጡ ምን ለምን እንደሚፈልገው የምክክር ኮሚሽን ዛሬ ላይ ሆነን መናገር እንችላለን መሰለኝ ከመምህራን ጋር ሳይገናኝ በፊት ሲገናኝ ምን እንደሚል እናውቃለን አንዲት የረባ መፍትሄ ማፍለቅ የማይችል ልክ ታየ ደንዳ እንዳለው በአብይ አህመድ ላይ የሚንጸባረቀው ከፍተኛው ዴፊሲት የኮምፒተንሲ ዴፊሲት በአብይ አህመድ አእምሮ ሊፈታ የሚችል የፖለቲካ ችግር አይደለም ኢትዮጵያ የገጠማት በአብይ አህመድ ብቻ አይደለም ኦፍ ኮርስ ብልጽግና የሚባል ፓርቲ እንደሌለ ታየ ይናገራል በቃለ መጠየቁ በነገራችን ኢትዮጵያ ውስጥ በኋላ ላይ ስለምናነሳው በደንብ እናነሳዋለን በብልጽግና ስብስብ ይፈታል እንዳለለ ብልጽግና የሚባል ስብስብ የለም it's all about him የሁሉ ነገር መጀመሪያና ፍጻሜ አብይ አህመድ ነው ሀገሪቱ ላይ ልማት ለሱ ደስታ ነው ጦርነት ለሱ ደስታ ነው ስብሰባው ለሱ ደስታ ነው ቃለ መጠየቅ ለሱ ደስታ ነው ዝናብ ሲዘንብ የሱ ነው አርሶ አደሩ ሲያመርትም ሳያመርትም ሁሉ ነገር እሱንና እሱን ማከለ ያደረገው ሆኖ ታገኘዋለህ መሳይ በዚህ ግለሰብ አስተሳሰብና ስብዕና ሊፈታ የሚችል ችግር ሀገሪቷ ነው ብለህ የምታስበው አይደለም አሁን ባለንበት ሁኔታ የሀገሪቷ ጉዳይ ከጊዜ ወደ ጊዜ እየተባባሰ ነው የሚጠየቀው ተጨባጭ ጥያቄ ለምሳሌ ከመምህራን ጋር የተደረገው ጥያቄ በጣም ተጨባጭ መምህራን እኔ መምህር ነበር ዩኒቨርሲቲ ውስጥ የነበርኩ መምህር ነኝ ደሞዛችን ዛሬ መለስ ነበርኩበት ጊዜ ነበረ ደሞዝ ነው ከዛ በፊት ከ10 ዓመት በፊት የነበረ ደሞዝ ምንም ነገር አይገዛም ምንም ነገር ሊያደርግ አይችልም ለመምህራን በነገራችን ከዛ ወጣው 15 ቦታ ነው የሚሰሩ እኔ አውቃለሁ ባጃጅ እየነዱ ነው የሚተዳደሩት ውሃ እየሸጡ የሚተዳደሩ መምህራን አሉ መሰል በአህያ ጋር ውሃ እየጫኑ ማለት ፕሮፌሰሮቹ ማለት እጅግ አስከፊ የሚባለውን የኑሮ ሁኔታ ነው የሚኖሩት የመንግስት ሰራተኞች እነሱ የጠየቁት ጉዳይ ለልጆቻችን ትምህርት ቤት ልጆቻችንን ልከን ማስተማር አንችልም ምግብ ገዝተን መብላት አልችልም እየራበን ነው የሚሉ አይነት ጥያቄዎችን ሲያነሱ ይሄ ለፓርቲያችን የሰጠነውን ስም ያጎድፋል ስለዚህ ዛሬን ቤልታችሁን ታይትን አድርጉ ቢርባችሁም ነገ ላይ ተጠግባላችሁ ራበን አትበሉ ለስማችን ለፓርቲያችን ለገጽታችን አስፈላጊ አይደለም ብዙ ጊዜ ስለ ኮሪደር ልማት ሲያወራ ሰምተው ከሆነ በተደጋጋሚ ምንድነው የሚለው መሳይ ምን እንደሚል ታውቃለህ ሌሎች ሲመጡ አሁን አያሳፍርም ይላል ሌሎች ሀገራት መተው ሲመለከቱት ይሄን አካባቢ አሁን አያሳፍርም 500,000 1 ሚሊዮን 2 ሚሊዮን የሆኑ ድሆችን አንስቶና አፈናቅሎ ከከተማው ምን እንዲወጡ ጠራርጎ ምክንያቱም ስለሚያፍርባቸው ከዛ ዛፎችን በመትከል ዛፎቹ አያሳፍሩም ይላል የኢትዮጵያ ህዝብ ነባራዊ ሁኔታ ግን ምንድነው ጉዳዩ አይደለም የሚመራትን ሀገር የሚመራውን ህዝብ መልክ አያውቀው ስለዚህ በህዝቡ በሀገሪቷ ያፍራል በህዝቡ ያፍራል በታሪኳ ያፍራል በባህሏና በእሴቷ ያፍራል የሀገሪቷን ነባራዊ እውነት ለመጋፈጥ ዝግጁ አይደለም ታየ በተደጋጋሚ ያነሳዋል በነገራችን ሀገሪቷ የገጠማትን ነባራዊ ሁኔታ ችግር ለመጋፈጥ ሬዲ አይደለም የራሱን ህልም ነው የሚነግረን በነገራችን ላይ ህልም አይደለም የሚነግር ቅዠትም ነው የሚነግር እንደው ህልም በሚባለው ቃል ሊገለጽ የሚችል ስላልሆነ ማለት ስለዚህ ያንን ነው የሚነግር እና የሀገሪቷን ነባራዊ ችግር መሳይ አንተ እንዳልከው እንግዲህ አሁን አርቲስቶችም ጋር ሌሎችም ጋር ሲገናኝ እሱ አዋቂ እሱ ብቻ ተደማጭ ከነሱ ጥያቄዎችን አይደለም የሚወስደው እሱ ነው ምላሽ የሚሰጣቸው የነሱንም ችግር እሱ ነው የሚነግራቸው ያለማወቃቸውን ልክ ሊነግራቸው ይፈልጋል ሐኪሞችን ይሰበስባል ከሐኪሞች በላይ ሊራቀቅ ይፈልጋል ይሄ ግለሰብ ታየ በተለያየ መንገድ ቀደም አንተ ጋር በተለይ ካንተ ጋር ባደረገው ነገር
ሶስት ነገሮችን ያነሳበት ሁኔታ አለ። የሞራል ኮምፒተንሲ፣ የሶሻል ኮምፒተንሲ እና የሊደርሺፕ ኮምፒተንሲ እያነሳ ነበር የነበረው። በእነዛ ጉዳዮች ላይ በኋላ በዝርዝር እንሄድበታለን። ግን የገጠመን ችግር እየተባባሰ፣ የጦርነቱ ሁኔታ ከጊዜ ወደ ጊዜ እየተባባሰ፣ የኢኮኖሚው፣ የፍትህ፣ የህግ፣ የሰላሙ ሁኔታ፣ የዲፕሎማሲው አጠቃላይ ሀገሪቱ ያለችበት ሁኔታ እጅግ የተወሳሰበ እጅግ አደገኛ የሆነ ህዝብ ያንን አደገኛነት እየተረዳ ግን ደግሞ አገዛዙ በተቃራኒው ያንን አደጋ ያየውን ህዝብ ለማፈን ለማስፈራራት የትኛውን ያህል ርቀት እንደሚሄድ ትገነዘባል። ሊነግሩት የሚፈልጉ ሰዎችን በምን ያህል ደረጃ ያሸማቀቀ ወይንም ደግሞ በተለያየ አይነት መንገድ አፈና ያደረገ እንዲነገር እውነቱ ባለመፈለግ የሚያደርሳቸውን ተጽዕኖዎች የምትረዳው ነው። ስለዚህ ያለው አማራጭ እንግዲህ በተለያየ አማራጭ በተለያየ መንገድ ይሄንን የተረዳ ህዝብ እያደረገ ያለውን እንቅስቃሴ እያደረገ ያለውን ንቅናቄ አጠናክሮ መቀጠል ነው የሚሆነው ብዬ ነው ማምነውና መሳይ ችግሮቹ ከዕለት ወደ ዕለት እየተባባሱ ናቸው። እንዘርዝረው ብንል እንደዚህ በቀላሉ ተዘርዝሮ የሚያልቅ አይደለም ማለት ነው። እስቲ እንመጣበታለን በሌላ ጊዜ። ሁኔታ እየሄደ በጣም ወቅታዊና ብዙ ነገሮች የተነሱ ጉዳዮች ስለሆነ ወደዛ እናልፋለን። እንግዲህ ወደ አጠቃላዩ ከመምጣቴ በፊት ዛሬ ክፍል 1 በሆርን ኮንቨርሴሽን ከኢታና ሀብቴ ጋር ያደረገውን ቆይታ ክፍል 1ን ተከታትለናል። በኦሮምኛ የቀረበውን እንደዚሁ በተከታታይ እሱንም እንደዚሁ የትርጉሙን በአንተም ሆነ በሌሎች የቀረበውን እንደዚሁ የተከታተልንበት ሁኔታ ነው ያለው። እንግዲህ ክፍል 1ን ዛሬ ሰምተን ነው የተገናኘነው። ብዙ ነገሮችን አንስተዋል። ክፍል 2ም የበለጠ ብዙ ነገሮችን እንደምንሰማ እንጠብቃለን። በዝርዝር ከመግባቴ በፊት ግን አጠቃላይ ታዬ ደንደዓ ማን ነው? በእንደነዚህ አይነት ቃለ መጠይቆች ታዬ ደንደዓን እንዴት እንረዳው? ምን አይነት ስብዕና ያለው ምን አይነት ሰው ነው? መሳይ እንግዲህ በኦሮምኛ የሰጠውን ቃለ መጠይቅ በነገራችን ላይ እኔ ተርጉሜ ያቀረብኩበት ዋነኛ ምክንያት ኢትዮጵያ ውስጥ ከዚህ በላይ ሊሰማ የሚገባው ጉዳይ አለ ብዬ ስላላመንኩኝ ነው። የታዬ ደንደዓ ምስክርነት እና የሱን ቃለ መጠይቅ ከሰማው በኋላ ግለሰቡ ማን እንደሆነ ከዚህ በፊትም ታዬን አውቀዋለሁ። በተለያየ መንገድ ሐሳቦቹን ሲጽፍ በተለያየ መንገድ ሐሳቡን ሲያንጸባርቅ እከታተለዋለሁ። በኢትዮጵያ ፖለቲካ ውስጥ አሁን ባለው ሁኔታ በእርግጥ አለ ብለህ ማታስበው አይነት ስብዕና ነው። የተለየ ፖለቲካ ስቴቸር ያለው ግለሰብ ነው እውነት ለመናገር። በተለይ ደግሞ አገዛዙን በተመለከተ እሱ የያዘበትን መረዳት እሱ የመጣበትንና እየሄደበት ያለው የሱን የመረዳት ልክ ሌሎች በዚህ ልክ አገዛዙን ተገንዝበውታል ወይስ አልተገነዘቡትም የሚለውን እንድትጠይቅ የሚያደርግ ነው። ታዬ የመጣበት በርካታ ነገሮች ያስደንቁኛል እውነት ለመናገር መሳይ። ከሚያስደንቁኝ ነገሮች አንዱ ከማንም በተሻለ አገዛዙ ታዬን በጥቅም ነገር ለታዬ ሬንት መስፈር ይችላል። አገዛዙ ታዬን ጥቅም የሚገዛው ሰው ቢሆን ከየትኛዎቹም በተቻለ ምክንያቱም ለምሳሌ የኦሮሞ ብልጽግናን በህዝብ ዘንድ እንዲታወቅ ያደረገው በዳሪና የሚል ስም ሰጥቶ ፓርቲው በጣም በከፍተኛ ደረጃ እውቅና እንዲያገኝ ለማድረግ በርካታ ስራዎችን ከሰሩ ሰዎች ውስጥ በሱ ደረጃ የምትጠቅሰው ሰው የለም። ከፍተኛ ተጽዕኖ አሳድሯል። ይሄንን ፓርቲ ወደ ማህበረሰብ ውስጥ በማስረጽ በተለይ የኦሮሞ ህዝብ እንዲቀበለው ፓርቲውን በማድረግ ረገድ በጣም ከፍተኛ ሚና የነበረው ሰው ነው። በስራ አስፈጻሚ ውስጥ ከፍተኛ ሚና የነበረው ሰው ነው ታዬ። በተለይ ደግሞ ወደ ብልጽግና ከተመሰረተ በኋላ ኦህዴድ የሚባለው ድርጅት ኦዴፓ ወደሚል ስያሜም ከመጣ በኋላ ድርጅቱን ለማጥራት እንደገና ኢቭን በኢትዮጵያ ውስጥ በነበረው ሽግግር ሂደት ውስጥ ከኦህዴድ ከሬጀስ ሆኖ እንዲወጣ በማድረግ ሂደት ውስጥ እሱና ጓደኞቹ በርካታ ስራዎች ሲሰሩ እንደነበረ ግልጽ ነው ማለቴ ነው። እና ከሌሎቹ ለየት የሚያደርገው ነገር ምንድነው? ሌሎች ህዝብ የሰጣቸውን ኃላፊነት ለሆዳቸውና ለጥቅማቸው ያንን ኃላፊነት ሸጠው ኢትዮጵያ ውስጥ ያመናቸው ሰዎች ሲከዱ፣ ሀገር የለፋችባቸው ሰዎች ሲከዱ፣ ወጣቶች እንዳራያን ቆጥራቸው የነበሩ የፖለቲከኞች በጣም በርካታ ፖለቲከኞች በማጠብቃቸው ደረጃ ላይ ሲወድቁ፣ ይሄ ግለሰብ ግን ሁሉን ነገር ሊያደርግለት እየቻለ አገዛዙ በጥቅምም ቢሆን በተሻለ ቦታ ላይ ሊያመጣው የሚችልበት የፈለገውን ስልጣን ይሰጠው የሚል ስልጣኑ ሊሰጠው የሚችል ግለሰብ ሆኖ ሳለ ግን ደግሞ የኢትዮጵያ ያለችበትን ሁኔታ ተገንዝቦ በተለይ ደግሞ የኦሮሞን ህዝብ የሚረዳበት መንገድ ለህዝቡ እጅግ ተቆርቋሪ ነው ባይዘው ኢትዮጵያ ያለችበትን ሁኔታ በጣም ይገነዘባል።
ግን ደግሞ የወጣበትን ማህበረሰብ በተለይ ኦሮሞን ማህበረሰብ የሚቆረቆርበት ልክ ታየ ሌሎች ማህበረሰቦች በእውነቴን ነው ማለት እንደዚህ አይነት ተቆርቋሪ ምን አለ በኖረን እንላለን። ኦኬ በእስር ላይ ዋጋ እየከፈሉ ያሉ ተቆርቋሪዎች እንዳሉ አውቃለሁ በአማራ ውስጥ በተለያየ ሁኔታ በተለይ አማራ ውስጥ ማለት ነው። እነ ክርስቲያን ታደለን ዮሐንስ ቧያሌው እነ መስከረምን ልታነሳ ትችላል። ዋጋ እየከፈሉ ያሉ ጋዜጠኞች አሉ፣ ፖለቲከኞች አሉ፣ ምሁራን አሉ፣ እነ ጋሽ ታዲዮስንም አይነት ሰዎች አሉ። በነገራችን ላይ ግን ደግሞ አገዛዙ የዚህ ማህበረሰብ አካል አገዛዝ ነኝ እያለ ራሱን ከዚህ ማህበረሰብ ነው የመጣሁት የዚህ ማህበረሰብ ዘብ ነኝ እያለ አገዛዙ አንተ እንደዚህ አይነት አገዛዝ አይደለህም፣ ይሄ አገዛዝ እውነተኛ ባህሪው ይሄ ነው፣ ለኢትዮጵያ ህዝብ አደገኛ ነው፣ ለኦሮሞ ህዝብ እጅግ የከፋ ስርዓት ነው ይሄ ስርዓት፣ ለሌሎችም ህዝቦች እጅግ የከፋ ነው፣ ለቀጠናውም ሰላምና ደህንነት እጅግ አንደኛ ቁጥር በአንደኛነት ደረጃ ማስቀምጠው የሀገርና የህዝቦች ሰላምና ደህንነት ስጋት ነው ብሎ በዛ ደረጃ ያስቀመጠ ግለሰብ ሆኖ ተመለከተዋል። ከረጅ አለው፣ ኮንሲስተንት ነው። አቋሙን በየጊዜው ምናምን የሚቀያየር ግለሰብ ሆኖ አይደለም የምትመለከተው። ያመነበትንና የሚያምንበትን ነገር በአደባባይ ሲናገርም ትሰማዋለህ ማለት ነው። በኦሮምኛ የሰጠውን ቃለ መጠየቅ በአማርኛ ሲሰጥ ክፍል አንድን ሙሉ በሙሉ ተከታትየዋለሁ። ለምሳሌ ዛሬ ማለት በኦሮምኛ የሰጠውንም ሰምቼዋለሁ። አንዲት የቃላት ልዩነት አታገኝበትም መሳይ ማለት በጣም ወጥነት ያለው ነው። አብይ አህመድ ታስታውሳለህ ሌሎች አካባቢዎች ላይ ባሌ ጎባ ሲሄድ የሚናገረው ምን እንደሆነ፣ ባህር ዳር ሲሄድ የሚናገረው ምን እንደሆነ ትሰማለህ። ነቀምት ሲሄድ በኦሮምኛ የሚናገረውንና አዲስ አበባ ላይ ወይ ፓርላማ ላይ ሆኖ የሚናገረውን ደግሞ ትሰማዋለህ። በምን ያህል ደረጃ አደገኛና ከፋፋይ እንደሆነ እዚህ ጋር ግን ይሄ ግለሰብ በብዙ ነገሮቹ በአቋም አልስማማም። በተለያዩ ፖለቲካ አመለካከቶቹ በተደጋጋሚ ምን ገልጸው ነው የቆምንበት እና አድቮኬት የምናደርጋቸው የተለያዩ የፖለቲካ መርሆች ስላሉን ማለት ነው። ከዛ ውጪ ግን ለህዝቡና ላመነበት ነገር የሚሄድበት ቀጥተኛነት ልክ በጣም የሚገርም ሆኖ ታገኘዋለህ መሰለኝ። በዝርዝር እንመጣበታለን። አቶ ታዬ ደንዳን በልኩ ገልጸዋል። እውነት ለመናገር ከዚህ በላይ እኔም ልገልጸው የምችለው አይደለም። በቅርበትም ስለማቀው እንደ ወንድምም ስለምመለከተው እንዳልከው የተለያየ ፖለቲካ አመለካከት እንኳን ቢኖረንም ግን የአንድ ኢትዮጵያ ልጆች ነን፣ የአንድ አፈሮች ነን። እሱ ታዬ የመጣበት መንገድ በተለይ ከቅርብ ጊዜ ወዲህ አደጋው ታይቶት የአብይ አህመድ አካሄድ ታይቶት የመጣበት ሁኔታ አንዳንድ ጊዜ እቺ ሀገር እውነት የቃል ኪዳን ሀገር ናት። የሆነ ትውልድ ይመጣና ያድናታል። ያ ትውልድ አንዱ ታዬ ደንደዓ ነው። እውነቴን ነው የምለው። ይሄንን ስናገር በድፍረት ነገ ከነገ ማላፍርበት ስለሆነ ነው። ለማንኛውም ወደዛ እንመጣለን። ግን ትንግርቱ እንደው የገረመኝ ነገር ላነሳ ነው። ከውይይታችን ውጭ አይደለም። ኦሮምኛ ቋንቋ ትችላለህ? ኦሮምኛ ቋንቋውን ተርጉመህ ነው ለተመልካቾች ያቀረብከው? እኔም የተከታተልኩት የታዬ ደንደዓን ቃለ መጠይቅ አንተ ካቀረብከው የኤቢሲ ፕሮግራም ላይ ነውና ኦሮምኛ ቋንቋ በደንብ ነው የምትችለው? በደንብ ነው የምራቀቅበት መሳይ። በደንብ እችላለሁ ሳይሆን እራቀቅበታለሁ። ምክንያቱም በአፋን ኦሮሞ የተማርነው እንደምታውቀው አዲሱ ኢህአዴግ ፖሊሲ ሲያመጣ በተለያየ አካባቢ በተለይ ኦሮሚያ ውስጥ የነበረን የአማራ ልጆች ያው በኦሮምኛ እንድንማር ነው የተደረገው። አማርኛ እንደውም ዘግይተን ነው እንድንማር የተደረገው የሚገርምህ ነገር ማለት ነውና ስለዚህ በኦሮምኛ ቋንቋ ተምረናል። አማራ የኦሮሞን ቋንቋ ይናገራል፣ አፋን ኦሮሞ ይናገራል፣ የአማራ ልጆች ይናገራሉ። ኦሮሚያ ውስጥ ያሉ የአማራ ልጆች በቋንቋው ይጽፋሉ፣ ይናገራሉ። የኦሮሞ ልጆችም በአማርኛ ቋንቋ ይናገራሉ። የኦህዴድ ይሄ የአማራ ጠል ፖለቲካ እና የዘረኛ ፖለቲካ እኛ የምናውቀውን አይነት የኦሮሞ ማህበረሰብ አይደለም። ዛሬ ላይ ፖለቲካል ኦሮሞውን የምንመለከተው ማለት ነውና እኛ ቋንቋውን እንናገራለን መሳይ፣ በቋንቋው ተምረናል፣ በቋንቋው እንነግዳለን፣ ተገልግለናል፣ ተምረንበታል፣ በርካታ ነገር አድርገንበታልና በደንብ ነው ቋንቋውን የምንረዳው፣ የምገነዘበው፣ የምጽፍበትም የምናገርበትም ማለት ነው። በደንብ የምገነዘብና ሌላው አማራን የማያውቁ ሰዎች አማራን በጣም ውስን ማህበረሰብ አድርገው የሚያዩ ሰዎች አማራ በሁሉም አካባቢዎች ላይ በከፍተኛ ደረጃ ተሰራጭቶ የሚኖር ማህበረሰብ ነው መሳይ። እንደምታውቀው ሂስቶሪካል ሪዝኖችም አሉት ለዚህ። ግን በጣም በከፍተኛ ደረጃ በብዙ ሀገራት ሲዳማ ውስጥ ስትሄድ አማርኛም ሲዳምኛም የሚናገር ማህበረሰብ ነው። ኮንሶ ውስጥ ስትሄድ አማርኛም ኮንሶኛም የሚናገር ማህበረሰብ ነው። ሶማሌ ውስጥ ስትሄድ ሶማሊኛም አማርኛም እየተናገረ፣ ኦሮሞ ውስጥም ስትሄድ ኦሮምኛም አማርኛም እየተነጋገረ
አርሶ አደሩ ጋር ሲሄድ በአፋን ኦሮሞ እየተገበያየ ከተማ ሲመጡ ደግሞ በአፋን ኦሮሞና በአማርኛ እየተገበያየ የኖረ ትልቅ ህዝብ ነው ማለቴ ነውና እኔ ምናልባት የዛ የአማራ እሴት ማሳያ አድርገህ ልትወስደኝ ትችላለህ። አማራ ትልቅ ህዝብ ነው። የሌሎችን ቋንቋና ባህል የሚያከብር ማህበረሰብ ነው። በሌሎች ቋንቋ ይናገራል። የሌሎችን ባህልና እሴት ይጠብቃል። ለዛም ክብር ያለው ማህበረሰብ እንደሆነ በደንብ ማሳያ ነኝ ብዬ ገልጻለሁ። መሳይ እንግዲህ ትንግርቱ ያው ኦሮምኛ ቋንቋ የራሳችን ነው፣ የኢትዮጵያ ቋንቋ ነው። ትልቅ የኢትዮጵያ ግንድ የሆነ ማህበረሰብ ቋንቋ ነው። ኢትዮጵያዊ ከመሆኑ ጋር ተያይዞ ሁላችንም ይህን ቋንቋ ተምረ ነው። እኔ አሁን በተወሰነ ደረጃ መስማት እችላለሁ። እንደው ለራሴ የምትሆንም የመነጋገር አቅም አለኝ። ትንሽ ነው፣ ብዙም አይደለም። ትንሽ ትምህርቱንም እና የሆነ በራሴ ጥረት ባደርገው እንዳንተ በኦሮምኛ ቋንቋ አቀላጥፌ ለመናገርም ለመግባባትም እንደምችል እተማመናለሁና እሱን የቤት ስራው ሲጃ አደርገዋለሁ። ሁሉም ኢትዮጵያዊነን ማድረግ ይገባዋል፣ የራሳችን ቋንቋ ስለሆነ። በዚህ አጋጣሚ ጥሩ ነው ያደረከው። የታየ ደንዳን የኦሮምኛ ቋንቋ ሌሎች ቋንቋዎችንም መሳይ እንደዚሁ ሰማለው እናገራለሁ ማለት ነው። ደቡብ አካባቢ የሚነገሩ ቋንቋዎችንም እንደዚሁ በስፋት ሰማለው እናገራለሁ እና እንዳልኩ በተለይ በአዲሱ የአማራ ትውልድ በርካታ ቋንቋዎችን ይናገራል። እኛ ቋንቋዎችን እንደ ፖለቲካል እንደ አድቫንቴጅም እናያቸዋለን። እውነት ለመናገር ቱል ነው፣ ትልቅ ቴክኖሎጂም ነው። ማህበራዊ ትስስርና ባህላዊ ስኪሎቻችንን አሳድገንበታል። ግን ደግሞ የፖሊሲ ለውጦች ሲመጡ የአማርኛ ቋንቋ ቤተሰቦች ይናገራሉ። ትምህርት ቤት ደግሞ ስትሄድ በተለያየ ቋንቋ እንድትማር ትደረጋለህ። ይሄ ደግሞ ለአማራ ልጆች እውነት ለመናገር አድቫንቴጅ የሆነበት ሁኔታ ነው ያለው። አሁን ላይ ግን በተለያየ መንገድ በተለያየ ቦታ ላይ ይሄንን ቋንቋ የሚናገሩ ልጆችም ይሄንን ቋንቋ መናገራቸው የሚገርመው። በዚህ አጋጣሚ አንድ ነገር ልንገርህ መሳይ፣ አንድ የገጠመኝን ነገር በህወሓት ወረራ ወቅት ጌታቸው ከአማራ ጋር ሂሳብ እናወራርዳለን ሲል እንዴ አማራ አሁንም በዚህ ሰዓት ይሄ ሁላ ጦርነት ተከፍቶበት በእንደዚህ አይነት እልቂት ውስጥ እያለ ዛሬም አማራ ላይ እንዴት ይዛታል በሚል እኔም በቃ ከዚህ በኋላ ይሄንን ኃይል መታገል አለብኝ ብዬ ወደ ባህር ዳር ሄጄ ነበርና እዛ ሚዲያ ላይ በመሰራባቸው ወቅቶች አጋጣሚ ሆኖ አንድ ቀን ከሚዲያ ከአሚኮ ወደ አረፍኩበት ሆቴል ሆኜ ነበር የምሰራው። ከዩኒቨርሲቲ ስራዬን አቁሜ ነበር የሄድኩት። ወደዛ ስመለስ አንድ ባጃጅ ሾፌር አገኘውና ልጁ ባጃጅ እየነዳ ይዞኝ የሄደ ዞር ብሎ በጣም አደንቃለሁ፣ ወድሃለሁ፣ ትንግርቱ ለምሰራው ስራ አክብሮት አለኝ ሲል ወዲያው የሚናገረው አማርኛ የት አካባቢ አማርኛ እንደሆነ ሰምቼ አወቅኩት ማለት ነው። ማለት ኦሮሞ ውስጥ ያደጉ የአማራ ልጆችም የትኛው አካባቢ አማርኛ እንደሆነ መለየት ይቻላል። ለምሳሌ ከሲዳማ የመጣ የአማራ ተወላጅ የሚናገረውን አማርኛ መለየት ቀላል ነው። ባሌ አካባቢ ያደገ የአማራ ተወላጅ የሚናገረው አማርኛ ያስታውቃል። ወለጋ ያደጉ የአማራ ልጆች የሚናገሩት አማርኛ ይታወቃል። የራሱ ቅላጼ ያለው ማለት ነው። ከዛ ልጁ ዞር ብሎ እያወራኝ ከዛ እንዴ በኦሮምኛ ወዲያውኑ ከየት ነው የመጣው ሳልለው በኦሮምኛ ቀየርኩና አዲናማ ወለጋ ቲሚቲ ማልቱ ስፔሲፊክ ያልኩት አንተ የወለጋ ሰው አይደለህ እንደዚህ ምን አመጣ ስለው እንዴ እንዴት አወከኝ እንዴ ደግሞ የኛን ቋንቋ ትናገራለህ እንዴ ያለ ልጁ ከጉትን የተባረረው አማርኛ ቋንቋ አይችልም። he barely speaks Amharic አማርኛ ቋንቋ አይችልም መሰይ ኦሮምኛ ቋንቋ ነው የሚናገር። የወለጋ አማራ ነህ ተብሎ ግን ተባሯል። ባህር ዳር ላይ ቤተሰቦቹ ተከራይተው ነው የሚኖሩት። ባጃጅ እየነዳ እነሱን ለማስተዳደር ደፋ ቀና ይላል። ያ ልጅ አማኑኤል ይባላል። እስከዛሬ ስልኩም አለኝ። የሚገርም ነገር ማለት እና ልክ ስጠይቀው በጣም ደነገጠና እኔ እንደውም ኦሮምኛ እንደምችል በጣም ገረመው እሱ ራሱ ማለት ነው። ከዛ እንዴት ነው የመጣው ስለው የመጣበትን እና የወጣበትን ሁኔታ ጓደኞቹ እንዴት በእስር እየማቀቁ እንደሆነ ምናምን በጣም በርካታ ነገሮችን ነገር ይልልህ ነውና ግን ይሄ ፋሽስታዊ ስርዓት እንደዚህ በጋራ ተስማምተው ሲኖሩ የነበሩ ህዝቦች ባህልን ቋንቋን እየተጋሩ የነበሩ ህዝቦች አንድነትና አብሮነትን ሲጋሩ የነበሩ ህዝቦችን ወደ ኋላ ሄዶ ቋንቋ መናገር ባህሉን ማወቅና እሴቱን ማወቅ በራሱ ማያድን ጉዳይ ሆኖ ጸጉር ሰንጥቀው የልጆቹን ባክግራውንድ ወደ ኋላ ሄደው ቤተሰቦቻቸውን ደም አጥንት ቆጥረው የሚገርም ነገር እነዚህ አባቶቻቸው ቅድማያቶቻቸው አማራዎች ናቸው ብሎ ያባረሯቸው ልጆች አንዳንዶቹ አማርኛ ቋንቋ ይናገሩ። በጣም በርካታ ነገሮችን ላነሳል እችላለሁ ከዚህ ጋር የተገናኘ ለልን እና
እንዴት አይነት አገዛዝ እንደሆነ እንዴት ማህበረሰቡንና የማህበረሰቡን እሴት እንዳፈራረሰው እንዴት በህዝቦች መካከል አንድነትና መተማመን እንዳይኖር እንዳደረጉ ስትመለከት በጣም ታዝናለህ ልልህ ነው መሳይ። ግን ያው አሁን እንግዲህ እያደረግን ያለነው ትግል ይሄንን በመረዳት የሚደረግ ትግል ነው። ኦኬ ይሄንን የህዝቦችን እሴት ይሄንን የህዝቦችን አብሮነትና አንድነት በሚገነዘብ መልኩ የሚደረግ ትግል እንደሆነ በዚህ አጋጣሚ መግለጽ ስለሚያስፈልግ ነው ያነሳሁት። ለማንኛውም ብዬ ነው አብይ አህመድን ያነሳ ነው ያለ ምክንያት አይደለም። ዋናውም በታየ ደንዳም ሆነ በሌሎች የሚነሳው ይሄ ግለሰብ ነው። አንድ ነገር እንደው በዚህ አጋጣሚ ጠቅሼ ማለፍ የምፈልገው ስለሆነ ነው። አሁን ደግሞ አዲስ አመት ምንድነው 2100 ነው ያለው። በ2100 ኢትዮጵያ ከሰባቱ የዓለም የኢኮኖሚ ምንድነው ኢኮኖሚ የሚባሉ በጣም ከፍተኛ ኢኮኖሚ ካላቸው ከሰባቱ ሀገራት አንዷ ትሆናለች አለ። ከአንድ ወር በፊት ይመስለኛል ሰለሞን ከሚባል የሱ አንድ ግለሰብ ጋር አለ ከሱ ጋር ባደረገው ቃለ መጠይቅ በ2075 ብሎ ነበር። እንግዲህ 2100 ከዛ በፊት 2075 ብሎ ነበር። አንድ ወቅት ላይ ደግሞ በ2050 ብሎ ነበር። በ2050 ብሎ ነበር እና የቱ ጋር ነው የሰው የሚቆመው? ምንድነው እንደየመድረኩና እንደማይኩ ነው እንደ አመቱን የሚቀያይረው? ይሄ እንትን የሌለው ከጭንቅላቱ ጋር ብዙ ያልመከረ ሰው በስሜት የሚጋልብ በቅዠት ውስጥ ያለ ሰው ዳመና ውስጥ የሚንሳፈፍ ሰው አየር የሚዘግን ሰው ሁሉ ጊዜ ቋሚ የሆነ ነገር የለውም። ዛሬ የተናገረውን ነገር የሚረሳ ነውና አብይ አህመድ አንድ አመት ባልሞላ ጊዜ ውስጥ ኢትዮጵያ በዚህ ጊዜ ይሄን ትሆናለች በዚህ ጊዜ ይሄን ትሆናለች ብሎ ቢያንስ በ100 አመት ውስጥ 3 ቁጥሮችንና 3 ስኬቶችን የተናገረ እውነት ለመናገር እንዴት ተብሎ ሊገለጽ እንደሚችልም አላቅም። ለማንኛውም ታየ በደንብ ስለገለጸው ወደ ታየ ጉዳይ ልምጣ። ትንግርቱ ቀደም ሲል እንዳልኩ ታየ ደንዳ ብዙ ነገር አንስቷል። ከኔ ጋር በነበረው ቆይታም እንደዚሁ ብዙ ነገሮችን ያልነው አንዳንዱን እንደው ለማስታወስ ያህል እስኪከብደኝ ድረስ ነው። ምክንያቱም ጭነትን የጫነብኝ ታየ። ብዙ ጊዜ ተገናኝተናል፣ ብዙ ጊዜ እናወራለን። እውነት ለመናገር እኛንም የቀረበው ያለ ምክንያት አይደለም። እሱ መሃሉን እየፈለገ ያለ ነው። ኢትዮጵያን የሚያድናት የትኛው መሃል እንደሆነ ተረድቷል። ስለዚህ እሱ የቆመለትንም የፖለቲካ ፍልስፍናና መስመር ሳይለቅ ግን ደግሞ ኢትዮጵያ የምትባል ሀገር በእኩልነት በፍትህና በነጻነት መኖር አለባት ስላለ የራሱን አጥር ብቻ እዛ ቆሞ ዝም ብሎ መጫው አልፈለገም። ሌላውን መቅረብ ፈልጓል። እንደዛ ነው ፖለቲካ የሚሰራው፣ እንደዛ ነው መድኃኒቱም የሚገኘው ብሎ ስላመነ ብዙዎችን ይቀርብ ነበርና በጣም ነው የማደንቀውና እንደሱ አይነት ልጅ ኢትዮጵያ በማግኘቷ በእውነት ኩራትም የሚሰማን እንደሆነ በዚህ አጋጣሚ ልናገር ፈልጋለሁ። ከስሜት አይደለም፣ በብዙ ከሱ ጋር በነበረኝ ቆይታ የተረዳሁትና ያወቅኩት ነገር ስለሆነ ነው። ለማንኛውም እስቲ ከየትኛው እንደምጀምር አላቅም። ብዙ ነገሮችን አንስቷል። እስቲ ዋና ዋና የምትላቸው ከኔ ጋር በነበረውም ቆይታ ከኢታና ጋር በነበረውም ቆይታ በኦሮምኛውንም ተከታትላል። ዋና ዋና ታየ ደንደዓ ያጋለጣቸው የተናገራቸው ብዙዎቻችንን ብዙ ነገር ያስባለን ጉዳዮች እስቲ ምንድን ናቸው? በአንተ በኩል ዘርዝረ የምትገልጸው ካለ መሳይ። 4 ክፍል ቃለ መጠይቅ ነው። እኔ 4ቱንም ክፍል ቃለ መጠይቅ የአማራ ህዝብ መስማት የኢትዮጵያ ህዝብ መስማት አለበት ብዬ ነው ማስበው። በተደጋጋሚ በተለይ ተርጉሜም ለማቅረብ የሞከርኩት ሙሉን አይደለም መሳይ፣ ቃል በቃል ለመተርጎምም ተቸግሬ ነው። ምክንያቱም ቪዲዮ የኔ አይደለም፣ እኔ ኦውንም ማደርገው አይደለም። ክሬዲት ሰጥቻለሁ፣ ግን ሙሉ ለሙሉ ቪዲዮውን ተረጉመን ፍቃድ ስላልነበረኝ ያለኝ በተወሰነ መልኩ እየቆራረጥኩ ይጠቅማል ለሚሉት ጉዳዮች ላይ ብቻ ነው ሐሳብ ለመስጠት የሞከርኩት እንጂ ሙሉ ተተርጉሞ መቅረብ ያለበት ነው ብዬ ነው ማስበው። በአማርኛም የሰጠው ቃለ መጠይቅ አለ፣ እሱንም ሰዎች ማዳመጥ አለባቸው። ካንተ ጋር የሚያደርገው ቆይታ በጣም ያስገረመኝ 30 ምናምን ደቂቃ ነው፣ ግን በጣም ጠቃሚ ነገሮችን ያነሳበት ስለሆነ እሱንም ሰዎች እንዲሰሙት በዚህ አጋጣሚ እጠይቃለሁ። መሳይ ምን ያላስገረመኝ ነገር አለ እሱ ከተናገራቸው ነገሮች? ከሰላም ሚኒስተር ሲሾም መሳይ ሰላም ሚኒስተር ሲሾም በጣም የገረመኝን ነገር ካንተ ጋር በስልክ ስናወራ ያነሳህልኝ ነገር አለ እና ዛሬ ግን መነሳት አለበት የኢትዮጵያም ህዝብ የአማራም ህዝብ እንዲሰማው ስለምፈልግ ማለት ነው። ሰላም ሚኒስተር ሲሾም ምንድነው ያለው? ሰላም ሚኒስተር እንዴት ተሾምክ ብሎ ጋዜጠኛው ሲጠይቀው
አዳማ ላይ አንድ ስብሰባ ነበር። እዛ ስብሰባ ላይ ባለንበት ተነሳ አንድ ጉዳይ ተነሳና አንዲት ወርቅነሽ የምትባል ሴት ሙፈሪያት የምትመራው እንግዲህ የምታስታውሱ ከሆነ ሰላም ሚኒስቴር በርካታ ቁልፍ የሆኑ የመንግስት መስሪያ ቤቶች በዛ ተቋም ስር ነበር የነበሩት። ኢንሳ በሰላም ሚኒስቴር ስር ነበር የነበረው። ፌደራል ፖሊስ በደንብ መገለጽ አለበት። የጸጥታና የደህንነቱ ዋና የሚባሉ መዋቅሮች በሙሉ ሰላም ሚኒስቴር ስር ነበሩ። በትክክል ሁሉም በዛ ተቋም ስር ከ8 ያላነሱ መስሪያ ቤቶች ወይንም ተቋማት ቁልፍ የሚባሉ የሰላምና የደህንነት ተቋማት በዛ ስር ነበሩ። የምትመራው ሙፈሪያት ነች የነበረችው። ከዛ በኋላ ወርቅነሽ የምትባል ሴት እዛ ቦታ ላይ ስብሰባ ላይ ሙፈሪያት የኦሮሞ ልጆችን እየገፋች የደቡብና የሌሎች አካባቢ ልጆችን በአካባቢዋ ልጆች እየሞላች ነው ያለችው። ስለዚህ እዛ አካባቢ የኦሮሞ ሪፕሬዘንቴሽን አንሷልና ሙፈሪያትን ከዛ ቦታ ልታነሳ እንግዲህ እቺ ሴት እዛ ሚኒስተር ዴታ ሆና እየሰራች የነበረች ሴት ነች። እንደዛ አይነት ጥያቄ ስታነሳ አብይ አህመድ የሰጠው ምላሽ በጣም የሚያስደነግጥ ምላሽ መሆኑን ታየ ተናግሯል። በነገራችን ላይ አብይ አህመድ አማራን በተመለከተ ምን እንደሚናገር በተለያዩ መድረኮች ላይ ከተለያዩ ሰዎች የምንሰማው ነገር በጣም ነው የሚያስደነግጠው። መሳይ አንተ ራስህ ጀነራሎቹን አግኝተህ ምን እንደሚሉ ስለ አማራ ሰምተሃል። ስለዚህ ህዝብ የሚናገሩት ነገር ይሄንን ኃላፊነት በያዙ ሰዎች መነገሩ ኢትዮጵያ ውስጥ ስለ አማራ በጣም በርካታ ነገር ዘለፋዎችን በሙዚቃ ትሰማለህ፣ በቴሌቪዥን ሲነገር ትሰማለህ። መሳይ በትምህርት መጽሐፍቶች ላይ ስትመለከታለህ፣ በማሰልጠኛ ማኑዋሎች በስልጠና ማኑዋሎች ላይ ትሰማለህ። በሙዚቃ ደረጃ በመንግስት ተቋማት ሲገለጽ፣ በሚኒስተሮች ደረጃ በፕሬዝዳንቶች ደረጃ ሰብረናል እየተባለ ሲነገር ትሰማለህ። በእነዚህ ሰዎች ደረጃ በጠቅላይ ሚኒስትሩና በጀነራሎቹ ሲነገር ደግሞ ትርጉሙ ምን ማለት እንደሆነ ይገባል ያስባሉ። እና እዛ ላይ ምን ይላል ምላሽ ሲሰጥ ሰላም ሚኒስተርን እኮ ባዶ አድርጌዋለሁ፣ ሰላም ሚኒስተርን ባዶ አድርጌዋለሁ፣ ቀፎ አድርጌዋለሁ፣ ዜሮ አድርጌዋለሁ። እነዚህ አማራዎች ሰላም ሚኒስተርን ስጠኝ እያሉ ስላስቸገሩኝ ይሄንን መስሪያ ቤት ዜሮ አድርጌዋለሁ ይላል። መሳይ ደግሞ አንተ የነገርከኝ ነገር አለ። እንደው በዚህ አጋጣሚ እሱንም አንተ ብትጨምረው ደስ ይለኛል። እና አንተ ላንተ ትንግርቱ ምን ነገር ስላለበት ነው ምን ነገር አለበት ወደ አንተ እንደረድረዋለሁ። ታየ ደንዳ የኦሮምኛውን እንግዲህ አንተ እንደተረጎምክልን ሙሉ በሙሉ ለኔ የነገረኝን እዛ አላገኘሁትም። ምናልባት የነበረው አውድ ወይም የተናገረበት በምን አይነት እንትን እንደሆነ እርግጠኛ ስላልሆንኩኝ ለኔ ሲነግረኝ ሰላም ሚኒስቴር ሙፈሪያት የደቡብ ቤት አድርገዋለች። እቺ ወርቅነሽ ነው የምትናገረው። የዛን ጊዜ ምንድነው ሚኒስትር ዴታዎችን ለየመስሪያ ቤቱ ለመሾም ነው። አብዛኛው ሚኒስትር ዴታ የኦሮሞ ልጆች እንዲሾሙ ተፈልጓል። የዛን ጊዜ ተልኮ ሲሰጠንም ሚኒስትሮች ምናደርጋቸውን ለምልክት ነው። ዋናው ስራ የናንተ ነው፣ እናንተ ናችሁ የምትሰሩት። የኦሮሚያ ብልጽግናን ተልኮ በየሚኒስቴር መስሪያ ቤቱ የምታስፈጽሙት እናንተ ናችሁ። ሚኒስትር የምናደርገው የኮታ ጉዳይ ስለሆነ ለምልክት እናስቀምጣቸዋለን፣ ትልቅ ኃላፊነት አለባችሁ ሲባል ነው ወርቅነሽ ተነስታ የሰላም ሚኒስቴርን እኮ ማነች ሙፈሪያት የደቡብ ማን እንደውም የስልጤን ያለችው ከአትክልተኛ ጀምሮ ስልጤ ብቻ አድርገዋለች፣ ኦሮሞ ተገፍቷል ብላ ስትነግረው ግድ የለም ሰላም ሚኒስቴርን ገድየዋለሁ ነው ያለው። ቃል በቃል ገድየዋለሁ፣ ሬሳ አድርጌዋለሁ። ያን ሲል እነዛ ቀደም ሲል አንተ የጠቀስካቸውን የፌደራል ፖሊስን የመረጃና ደህንነት መስሪያ ቤትን ኢንሳን አርቲፊሻል ኢንተለጀንስ ብዙ የጸጥታና የደህንነት ተቋማትን በሙሉ በጠቅላይ ሚኒስትር ጽህፈት ቤት አድርጎ ሰላም ሚኒስቴርን አንድ ሚሊሻ እንኳን የማያዝ ቀፎ የሆነ ኤንጂኦ ነው ያደረገው። ዝም ብሎ እንደዛ ስላደረኩት ሬሳ አድርጌዋለሁ። አማራ ደግሞ ሬሳ ያከብራል፣ ሬሳ ይወዳል፣ ለአማራ ሰጠዋለሁ አለ። ገረመን። እሱ ያው በግሉ ስሜቱን ነው። በጣም እንግዲህ አብይ አህመድ አማራን እንጠላለን ብሎ ሌሎችንም በሱ ነው የሚያስበው፣ እኔንም ጭምር አለ። በኋላ እኔን ሚኒስትር ዴኤታ ሲያደርገኝ የሰላም ሚኒስትር ዴኤታ ሲያደርግ ጠበቅኩና በኋላ ላይ ጠየቅኩት፣ የገደልከውን ሬሳ ያደረግከውን ሚኒስቴር መስሪያ ቤት እንዴት እኔን ሚኒስትር ዴኤታ ታደርገኛለህ ስለው ለትልቅ ኃላፊነት ለትልቅ ተልኮ ስለምንፈልግህ እዛ ሆነ ጠብቃለኝ። ይሄው በጣም ከባድ ነው። ለዛ ነው ብናልፍ አንዱ ዓለም የሰላም ሚኒስቴር ሆኖ የመጣው አንድ ሚሊሻ ሰራዊት ማያዝ ቀፎ የሆነ
አቅም የሌለው ጥርሱ የተራገፈ ጥፍሩ የተነቀለ ሰላም ሚኒስቴር ነው የተሰጠው። ስለዚህ እሱ እንዳለ እንግዲህ ሬሳ የሆነን ተቋም ነው ለብናልፍ አንዱዓለም የሰጠው። ምክንያቱም ብናልፍ አንዱዓለም ምንም እንኳን ለአማራ ተቆርቋሪ ባይሆንም በአብይ አህመድ አስተሳሰብ እንግዲህ አማራ ነው ዞሮ ዞሮ። ስለዚህ ይሄንን ባዶ የሆነ ተቋም መያዝ አለበት ነው የሚለው እና ደግሞ 2 ቢሊዮን ብር በጀት መድበውለት ነበር ለዛ ተቋም በወቅቱ ነው የሚለው ታዬና መሳይ እንግዲህ በዛ ኢንተርቪው ታዬ ዜሮ አድርገነዋል አለ። ይሄንን መስከረም 26 ነው አብይ አህመድ ስብሰባ ላይ ያለው። ከዛ በ28 ለታዬ የሚኒስተር ዴታነት ደብዳቤ ጻፈለት። ሰላም ሚኒስተር ዴታ አድርጎ ሾሞ ማለት እንዴ ዜሮ አድርገዋል ነበር እንዴ? በቀደም ሬሳ አድርጌዋለሁ ብለሃል ነበር እንዴ? እኔን ሬሳ የሆነ ተቋም ውስጥ ለምንድን ነው የምትመድበኝ ሲለው አይ አንተን ለሌላ ተልኮ ስለምፈልግ እንግዲህ ቁጭ ብለህ ጠብቀኝ አለኝ ነው። እንግዲህ ላንተም ያወራው ነገር ተመሳሳይ ነው። እዛ ኢንተርቪው ላይ ያልገለጸው ነገር ሬሳ የሚለውን ነገር ነው። ታዬ ምናልባት በህዝቡ ዘንድ ከፍተኛ የሆነ ቅሬታን ይፈጥራል ብሎ ስላሰበ ነው። ግን ዛሬ መነገር ስላለበት ነው። አብይ አህመድ እንዴት ነው የአማራን ህዝብ የሚያየው የሚለውን በትክክል ህዝቡ ማወቅ ስላለበት ነው በነገራችን ላይ። እና አንደኛው ነገር ይሄ ነው። በጣም የሚገርመው ነገር መሳይ ይሄንን አንስቷል። ሌላው በሁለተኛነት ደረጃ እንግዲህ እዛው መድረክ ላይ የተነሱትን ጉዳዮች ነው ማነሳው። 3 ነገሮችን ነው ያነሳው። በዚህ በትግራይ ጦርነት የነበረውንና የኢትዮጵያ ህዝብ የነበረውን የትግራይ ጦርነት ተከትሎ የነበረውን ከጦርነቱ ጋር ተያይዞ የነበረውን ኢትዮጵያ ውስጥ ይነገር የነበረውን በተደጋጋሚ በሚዲያዎች በልሂቃን ይነገር የነበረውን ነገር ታስታውሳለህ መሰለኝ። ሰሜን ዕዝን ትግራይ ላይ ያለው ኃይል እንዳጠቃና በኢትዮጵያ ሉዓላዊነት ላይ ቀጥተኛ አደጋ እንደተከሰተ ተነግሮ በጣም ሴንሴሽናላይዝ ተደርጎ ነበር በወቅቱ ሲነገር የነበረው። በጣም በርካታ ህዝብን ያስቆጨ እንደውም በዛ ውስጥ የአንድ ብሔር ተወላጆችም እንደተጠቁ በጣም በከፍተኛ ደረጃ ይነገር የነበረበትን ሁኔታ ታስታውሳለህ። አሁን ላይ ግን አብይ አህመድ ታዬ ያጋለጠው ነገር ምንድነው? አዳማ 2500 የኦሮሞ ባለስልጣን የብልጽግና በኦሮሞ ባለስልጣን አባላት በነበርንበት የኦህዴድ ባለስልጣናት የዛኔ ኦዲፒ የሆነ ይመስለኛል እዛ ተሰብስበን በነበርንበት ጊዜ 2500 ሆነን ነው የሚለው። እዛ ተሰብስበን ባለንበት ሬንጀር ለብሶ መጣ ነው። ሬንጀር ለብሶ መጣና በዛ መድረክ ላይ ወልዲያን አሁን ኮልዲያ ምናምን እያሸፈገፈገ ነው መከላከያ። በወቅቱ የአማራ ክልል የወረዳና የዞን አስተዳዳሪዎች የክልሉ መመራር አማራውን በዞን በወረዳ ክተት እያሉ የሚያውጁበት ጊዜ ነው። ምክንያቱም መከላከያው ህዝቡን ሊጠብቅ አልቻለም። ጥሎ እያፈገፈገ ነበር የነበረው። መሳይ እንደምታስታውቀው ወጣቶች ዱላ ይዘው ምን ይዘው ያልታጠቀ ማህበረሰብ ነው። አንዳንዱ በጣም ከፍተኛ ትንቅንቅ ያደርጉ ነበር። አስታውሳለሁ የወልዲያ ከተማ ከንቲባ ያደረገውን ሁላ ነገር በጣም ትዝ ይለኛል። ብዙዎቹ ነገሮች ምናስታውሰው እሱ ምን አላቸው እንዴ አሁን መከላከያው ጥሎ እየወጣ ያለው ወልዲያን እየጣልን እየወጣን ያለ ነው። አቅቶን የሚመስላችሁ ሞኞች እዚህ ውስጥ አላችሁ። አቅቶን እኮ አይደለም መከላከያውን እያስወጣን ያለ ነው። ይሄ አማራ የሚባለው ማህበረሰብ እብሪቱ እንዲተነፍስ ነው መከላከያውን እያወጣን ያለ ነው። ፋኖ እያለ የሚያሳየው እብሪት እንዲተነፍስ ነው። እስኪ አቅማቸውን እንዲያውቁ ልካቸውን እንዲያውቁ ነው መከላከያውን ዊዝድሮ እያደረግን ያለ ነው፣ እያሸሸን ያለ ነው። እንዴ በዚህ ውስጥ እኮ ህፃናት ይሞታሉ፣ እናቶች ይሞታሉ። የሚወድመው ንብረት ነው፣ የሚወድመው ህዝብ ነው፣ የሚያልቀው አርሶ አደር ነው። እንዴት እንደዚህ ይደረጋል ሲባል አንተ ፖለቲካ አልገባህም ዝም በል አትሲያሰም ቤክቱ አንተ ፖለቲካ አልገባህም አትጎዋዳ አንተ ሞኝ ነህ ፖለቲካ አልገባህም አለኛል። ኦኬ በተደጋጋሚ መሳይ ይሄ ነገር በተለያዩ ሰዎች ሲገለጥ ነበር። የታየን ንግግር ለምንድን ነው ትኩረት የምሰጠው? አንደኛ ተራ ግለሰብ አይደለም፣ ሁለተኛ ቦልድ ታየ በንግግሩ። በነገራችን ላይ ይሄን ቃለ መጠየቅ አድርጌ ምን እንደሚመጣ በህይወቴ ላይ አላውቅም ነው የሚለው። መታሰሩን ብቻ አይደለም ከዛም ያለፈ ነገር ሊመጣ እንደሚችል ግን ለዛም የተዘጋጀ እንደሆነ የሚገልጸው ነገር አለ ማለት ነው። ሌላው ቀጥተኛ የነበረ ሰው ከሌላ ሰው ሰማው አይደለም ታየ እያለ ያለው
እኔ በነበርኩበት መድረክ ላይ ነው የሚለው። እኔ በነበርኩበት መድረክ ላይ 2500 ሌሎች ሰዎች ባሉበት መድረክ ላይ መጥቶ ይሄንን አለ። ያ ሁሉ ውድመት ከቆቦ ጀምሮ መሳይ የወደሙ ንብረቶች፣ የወደሙ ትምህርት ቤቶች ዛሬም ሳይጠገኑ ነው ሌላ ጦርነት የታወጀበት። በነገራችን ላይ ማህበረሰብ ከዛን ጊዜ ጀምሮ ትምህርትና ጤናና ሕክምና የለም እዛ አማራ ክልል በሚባለው ቦታ ላይ። እውነቴን ነው። ከዛን ጊዜ ጀምሮ የነበሩትም የወደሙትም በዛን ጊዜ ያልተጠገኑ አሁንም ከዛ በኋላ ያሉት በምን አይነት የጦር ካምፕ አድርጓቸው ወታደሮቹ ምናምን እነዛ ጦር ካምፖች ላይ ናቸው። ተማሪዎች እንማር ቢሉ በድሮንና በሌሎች መሳሪያዎች ታርጌት ተደርገው ይደበደባሉ። ይሄ ነው ሌላኛው አስደንጋጭ ነገር። ባይ ዲዛይን አቅዶበት ይሄ አካባቢ መውደም አለበት ብሎ ጦሩን እያሸሸ አርሶ አደሩ እንዲገባ እየተደረገ ወጣቱ ራስን ተከላከል ተብሎ በምናልባት በዓለም ታሪክ የስነ መንግስት ጽንሰ ሐሳብ ከመጣ በኋላ ህዝብ መንግስትንና አገዛዝን እንዲከላከል የተገደደበት ጊዜ ቢኖር ያ ጊዜ ነው መሰለኝ። አገዛዝን ህዝብ እንግዲህ የመንግስት መሰረታዊ ስራው በነገራችን ላይ ልማት ማምጣት አይደለም፣ የዜጎችን ሰላምና ደህንነት ዋስትና መስጠት ነው። ካልሆነማ ራሳችንን እንጠብቃለን። ምን ይሰራልናል መንግስት? ያረስነውን የሚያወድምብን ከሆነ፣ ቤተ እምነቶቻችንን የሚያቃጥልብን ከሆነ፣ አርሶ አደሩን የሚያሰቃይብን ከሆነ፣ ህዝብን የሚያገት ከሆነ፣ ወጣትን በጦርነትና በስቃይ የሚማገድ ከሆነ ምን ይሰራልሃል አገዛዝ? ሀገሩ ያንተ ነው። ራስን ከጎረቤት ትጠብቃለህ እኮ መሳይ፣ ተፈጥሮ ነው፣ የተፈጥሮ ግዴታ ነው። እሱ እንድታደርግ ትገደዳለህ። እኔን ጠብቁኝ የተባለ ማህበረሰብ ነው ያማራ ህዝብ። አገዛዙን እንዲጠብቅ የተገደደ ህዝብ ነው መሳይና ይሄንን እውነታ ታየ ተናግሮታል በቀደም። እንግዲህ ያ ሁሉ ውድመት በዚህ ግለሰብ ዲዛይን የፖሊሲ አካሉ አድርጎ ይሄንን ውድመት ለማየት ቋምጦ እኔ ነኝ ያደረኩት ብሎ እንደ ጀብድ በአደባባይ ተናገረው ነው የሚለው። ሁለት በል ሶስተኛ ሰሜን ዕዝን በተመለከተ የመከላከያ አባላት ይሄንን ሲሰሙ ምን እንደሚሉ አላውቅም። ለረጅም ጊዜ ሲታለል የነበረው የኢትዮጵያ ህዝብ ምሁራን፣ ሊቃውንት ምን ሊሉ እንደሚችሉ አላውቅም። አብይ አህመድ ሰብስቦ ያ ሁሉ ሰው ባለበት የሰሜን ዕዝ ጦርነቱን ያስጀመረው እኛ ነን ሲል ኑቱ ሽራን ጀልቀብሲሴ ሲል በአደባባይ ተናገረ ነው የሚለው ታሪክ። ያ ሁሉ ሰው ባለበት ሰሜን ዕዙ የጦሩን ከሰሜን ከትግራይ ማውጣት ስላልቻለ ሰሜን ዕዙ እንዲጠቃ አድርገን ወደዛ ለመግባትና እዛ ያለውን ኃይል ኒውትራላይዝ ለማድረግ እንዲሁም በመከላከያ ውስጥ ያሉ የትግራይ ተወላጆችን ለማጽዳት እድል አግኝተን ስላልነበረ ይሄንን ማስደረግ ነበረብን ብሎ ነገረን ነው የሚለው። ነገረን ነው የሚለው። ይሄንን የመለሰው መቼ መሰለ መሳይ? አብይ አህመድ በሰው ልጆች ደም የሚነግድ አረመኔ ነው ብለሃል። ተናደህ ነው ይሄንን የተናገርከው ወይስ አምነህበት ነው ተብሎ ሲጠየቅ ነው ይሄን የተናገረው። ምን አለ? እንዴት ተናድጄ ልናገር እችላለሁ? አንድ በአንድ ያለኝን ነገር ላስታውስ። ቆይ ከ2010 ጀምሮ የተናገራቸውን ነገሮች ላምጣልህ ብሎ ወደ ኋላ ሄዶ እያንዳንዱን ግለሰቡ የተናገረውን ነገር በዝርዝር ያስቀምጣል። ስለዚህ ስለ አማራ ክልል መወረር፣ ስለ ሰሜን ዕዙ መመታትም በዝርዝር ምናልባት ሰዎች ነገ ይሄንን ቃለ መጠየቅ እንግዲህ ሆርን ላይ ተናግሮት ከሆነ ነገ ሊሰሙት ይችላሉ መሰል። ሌላኛው ጉዳይ ይሄ ነው። ሌላው የከረባበት ትንግርቱ ታየ ደንዳ ስለዚህ ጉዳይም ለኔ ያጫወተ ነገር አለ። በጣም አስገራሚ ነገር ነው። ቀደም ሲል አንተ ስትገልጸው የታየ ደንዳ እያንዳንዷ ነገር በቋንቋ ልዩነት ኦሮምኛና አማርኛ ስለሆነ የሚለዋወጥ አይደለም። ተከታታይ ቋሚ የሆነ አቋም ነው ያለው። ከሚዲያ የሚለያይ አይደለም ያልከው። አብይ ለምሳሌ በኦሮምኛና በአማርኛ ሲናገር የተለያየ ነው። ታየ ጋር እንደዛ አይደለም። አቋም ነው። ለኔም ተመሳሳይ ነገር ነው የነገረኝ። ምናልባት አንተ ላይ የምጨምረው ነገር የለም። ለኔም ያለኝን ነው ምነግረው። እኔ መከላከያ ሰራዊትን በቁጥጥር ስር ለማድረግ ሙሉ በሙሉ በትግራይ ጀነራሎች ተይዟል።
በተለይ ሰሜን እዝ እዛ 80% የኢትዮጵያ መከላከያ ሰራዊት አቅም አለ የሚባለውን የተቆጣጠሩት እነሱ ናቸው። ያንን በእጃችን ለማስገባት መመታት አለበት። በዚህ ወቅት ላይ ነው የትግራይ ጄኔራሎችን ጠራርጌ ማስወጣው። እነሱ ሙሉ በሙሉ ካላጸዳው መከላከያውን መቆጣጠር አልችልም የሚል ነበረ። ያንን ነው ተግባራዊ ለማድረግ ጦርነቱን ይፈልገው ነበረ፣ አድርጎታል። ሁለተኛ ያልከው ነው። እኔ ሁለተኛው ላይ ራሴ የመጀመሪያ ደረጃ ምስክር መሆን ይችላል። አሁን ነገሮች ሲመጡ ነጠብጣቦችን በማገናኘት የተረዳሁት ልክ ነበርኩኝ የሚል ነገር ነው የመጣብኝ። አሁን ታየም ሲናገር በወቅቱ ከወልዲያ ሲለቁ ምናልባት ታስታውስ ከሆነ ወልዲያ ላይ የወልዲያ ወጣቶች የወልዲያ ሚሊሻዎች እና ዛ ምንድነው አባት አርበኞች ተሰባስበው ህወሓት ሲመጣ እየገሰገሰ ሲመጣ ምሽግ ሰርተው ይጠብቁ ነበር። አስታውሳለሁ። ዜናውንም እኛ ሰርተን ነበር። መከላከያ እየሸሸ ከቆቦ ጀምሮ እየለቀቀ ሲመጣ የወልዲያ ወጣቶችና ሚሊሻዎች ምሽግ ሰርተው ሲጠብቁ በወቅቱ እየሸሸ የሚመጣውን ጦር የሚመራው ጀነራል ምሽግ ላይ ያገኛቸውና ምን ትሰራላችሁ አለ። እንዴ ዝም ብለን አይናችን እያየማ እናስገባውም ሲል ይሄ የእናንተ ኃላፊነት አይደለም የኛ ኃላፊነት ነው፣ ግቡ ወደ ቤታችሁ አላቸው። እሺ መከላከያ ነው ሀገር የሚጠብቅ ነው ብለው አምነውት መሳሪያቸውን ይዘው ወደ ቤታቸው ሲገቡ እንደሱ ማታ ወደ ቤታቸው ሲገቡ የዛን ሁለት ማታ መከላከያ ሸሽቶ ወደ ሐይቅ ሄደ። እነሱንም አስለቅቆ እነሱ እንኳን መስዋዕትነት ከፍለው ወልዲያን በህወሓት እጅ እንዳይያዝ ማድረግ ሲችሉ እነሱንም ጭራሽ ግቡ ብሏቸው ወደ ሐይቅ ነው የሸሸው። ይህን ነገር በወቅቱ እናቅ ነበረ። እኔ ኢትዮጵያ ሄድኩኝ። አብይ አህመድ የዛን ጊዜ ኢትዮጵያ በጣም ጭንቀት ላይ ነበር ያለው። ደሴ ልትያዝ ዋዜማ ላይ ነው። ሰው ሁሉ ጭንቀቱ ሌላ ነው። ምናልባት ሁሉ ጊዜ እያልኩት አንድ ቀን ከጠቅላይ ሚኒስትሩ የሚል አንድ ዝግጅት እያሰናዳው ነው። በተለያየ መልኩ ስላልተመቸኝ የተሟላ ነገር ማቅረብ ስላልቻልኩ ነው። የዛን ጊዜ ከአብይ ጋር ተገናኝተን ነበር በአካል ደሴ ልትያዝ አካባቢ። እንደውም የሆነ ጉብኝት ወስዳለሁ ሲለኝ ማታ ነግሮኝ እኔ ያሰብኩት የሆነ ካምፕ የሆነ አንድ ቦታ ላይ ጦሩ ያደረገ ያለውን ዝግጅት፣ ምክንያቱም የሁላችንም ትኩረት ደሴ እንዳትያዝ ነው። በጣም ዓለም አቀፍም ትኩረት ነበረ። ደሴ ተያዘች ማለት ከደሴ ተንደርድረው አዲስ አበባ ላለመግባታቸው ምንም ዋስትና አልነበረም። የተለያዩ የጦር ታሪኮችም እየተመዘዘ በጣሊያንም ጊዜ ደሴ ከተያዘች በኋላ እንዴት አዲስ አበባ እንደተጋለጠች እየተጠቀሰ የደሴ መያዝ ከፍተኛ ትኩረት ተሰጥቶት ነበረ። የዛን ጊዜ ነው ያገኘሁት። ጉርድ ሸሚዝ ለብሶ የኖርዌይ ጠቅላይ ሚኒስትር ነው የሚመስለው ይዞኝ ሄደው በሰቃ ሐይቅ ነው። በጣም ነው የደነገጥኩት። የዛን ጊዜ ነው በነገራችን ላይ ከአብይ አህመድ ጋር የተፋታሁትም። እንዲህ ጭንቀት ውስጥ እንደዚህ ምጥ ውስጥ ሆነን እሱ ትኩረቱ ሌላ ጋር ነው እንዳልከው ስለፈለገውም ባይ ዲዛይን ይሄ የህወሓት ግስጋሴ እንዲቀጥል ፈልጓል። ለዛ ነው ምንም አይነት ነገር ሳይመስለው እዛ ይዞኝ ሄደው። ነገር ግን አንስቼለታለሁ። ደሴ እኮ ልትያዝ ነው ስለው እናንተ ከዛ ከውጭ የምትመጡት ይሄንን ሽፍታ ሰራዊት ታገዝፉታላችሁ፣ የአማራ ሚሊሻ ይበቃዋል አለኝ። ይሄ የምናገረው በአንደበቱ የሰማሁትን ሌላ ምስክር ሳልጠቅስ ራሴው የመጀመሪያ ደረጃ ምስክር ሆኜ የምናገረው ነው። እንዴ የአማራ ሚሊሻማ መሳሪያ የለውም፣ የአማራ ገበሬ መሳሪያ የለውም ስለው አማራ ክልል ውስጥ 600,000 መሳሪያ አለ። በዓለም ላይ እንደ አማራ ማህበረሰብ የታጠቀ የለም። ማንን ይጠብቃል? ይዋጋ አለኝ። ይሄንን የተናገረው ይሄ አይደለም። ይሄም ሆነ በጣም ደነገጥኩ። እንዳልኩ ኢትዮጵያ ሆይ በዚህ ሰውዬ እጅ ላይ ወድቀሻልና ፈጣሪ ይሁንሽ ብዬ ነው ማታ የገባሁት። በስንተኛው ቀን ደሴ ተያዘች፣ ሁሉ ነገር ሆነና ከአቶ ደመቀ መኮንን ጋር ቢሮ ጠርቶኝ ቤተ መንግስት ሄጄ ነበረ። 2 ሰዓት ተኩል ቆይታ አድርጋለሁ። ዛሬ አቶ ደመቀ በእርግጥ በጡረታው ወጥቷል። ምናልባት ለህሊናው እንዲናገር እፈልጋለሁ። ለምን ደሴ ተያዘች? ምንድነው የተፈጠረው? ለኔ ነገረኝ ነገር አለ። ያው መቅረጽ አንችልም፣ ስልክ አስቀምጠን ነው የምንገባውና በጭንቅላቴ ማስታውሰው ምናልባት የማስታወስ አቅሜ የቻልኩትን ያህል ነው የምናገረው።